የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በመላው ዓለም ላይ የምትገኙ የዚህ ቻናል ተከታታዮች ሰላማችሁ ብዝት ትረፍርፍ ይበልልኝ። እንዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ስንል በትህትና እንጠይቃችኋለን ማለት ነው። ሰብስክራይብ ስለምታደርጉ ደግሞ አክብሮታችን የላቅ ያለ ነው ስንል በትህትና እንጠይቃችኋለን ማለት ነው። እንግዲህ ዛሬም እንደተለመደው በአንዳንድ ነገር መተናል ማለት ነው። እኛም ያው እንግዲህ አረብ ሀገር ተቀምጠን አጃይብ ጉድ ጉድ የሚያስብል ነገሮችን እያየን ነው ማለት ነው። እንግዲህ ከበይ ሰሞኑ ከቲክታከር በጣም የሚያሳዝንና አጃይብ የሚያስብሉ ቲክታከሮች አንዳንድ ነገር እያደረጉ እያየን ነው ማለት ነው። እውነት ለመናገር አንዳንዶቻችን አስቆጥቶናል። ያው ምክንያቱም ለትውልዱ ምን እንደምናተርፍለት ለልጆቻችን ምን እንደምናተርፍለት ያው ብዙም ያን ያህል አግባብ ነው ብዬ አላስብም የሚሰሩት ስራ ሰው ግን ከዋነኛውና ዋነኛው በጣም ያሳዘነኝና በጣም ያንገበገበኝ ጀስት ዛሬ የመጡበት ስለ ማሜ ቲዩብ ነው የመጣሁት ማለት ነው። ማሜ ቲዩብ አላልኩም ማሜ ቲክታከሩ ከሁሉም ቲክታከሮች እሱ አሳዝኖኛል። ጌታን ነው የምላችሁ ማለት የሚቀጣቸው ቅጣቶች በጣም ከባዶች ቅጣት ይቀጣል። ግን ሆኖም ሳለ ግን የልጅ አባት ነው ጀስት የልጅ አባት ነው ገብቷቸዋል። ግን የልጅ አባት ሆኖ ብልግና ይስራ እያልኩኝ አይደለም በነገራችን ላይ ማለት ነው። ግን እንደዚህ ሆነ የሚሰማችሁ ነገር አለ አይደለ? የልጅ አባት ምናምን ሚስት አለ ምናምን ይሄ ከሆነ ደግሞ መተዳደሪያው ደግሞ በጣም ከባድ ነው እውነት ለመናገር ማለት ነው። ግን አሁን ከሌሎች ግብረ ሰዶም ምናምን ከሚያስፋፉ እሱ ትንሽ ይሻላል ብዬ ተስፋ አድርጋለሁ በእውነቱ ከሆነ ማለት ነው። እንጂ ያን ያህል በእርግጥ እሱ ራሱ የሚቀጠው ቅጣት ያኔ ጥሩ አይደለም። ምን ያስተምራል? ጆሮአችሁን ቁረጡ፣ ፀጉራቸውን እንቁላል እየጠጡ በስመ አብ ወልድ። እኔ እሱ ነገር ምንም ፈና አያደርገኝም። ግን ሆኖም ሳለ ግን እኔ በጣም ያሳዘነኝ ለልጁ ነው። ገብቷቸዋል። ልጅ አለው በቅርቡ የልጁን ልደት አክብሯል ምናምን ነገር ገባችሁ? እና ይሄ ነገር ትንሽ ያኔ አለ አይደለ? እንደ ሰውኛ ተሰምቶኛል። እንደ ሰውኛ አንዳንዴ ምን አለ መሰላችሁ ኢትዮጵያ ላይ አሁን ያለው ነገር ስራም አሁን ወጣቱ የስራ እንዳይባል ደግሞ ስራ እንደምታውቁት ሀገራችን ላይ የለም። ጦርነት ነው። የተለያየ በጣም የሚያስጠላ ሁኔታ ነው ያለና ስለዚህ ያለው ነገር ይሄ ነው። በጣም ያሳዝናል በእውነቱ ከሆነ ስራም መስራት አይችሉም። ሰው ልስራ ቢል የመንግስት ስራ እንኳን ሊቀጠር ቢል ያን ያህል አይደለም ደሞዛቸው። እውነት ለመናገር በጣም የሚያስጠላ ሁኔታ ምናምን ብዙ ነገር ነው ያለ በእውነቱ ከሆነ ማለት ነው። አስባችሁታል? እና ስለዚህ አሁን የልጅ ጌም እየተጫወተ ምናምን ነው ልጁን የሚያስተዳድረው ምናምን እና እንደዛ እየሆነ ያው መታሰሩ ይቅርታ አድርጉልኝና እኔ አግባብ ነው ብዬ አላስብም። ፈን ያደርጋል ብዬ አላስብም። እና በጣም አሳዝኖኛል ማሜ። እንግዲህ እኔ ከሌላዎች ቲክታከር ማሜ ግን ይሄ ጥቁር ሰገጤ ምናምን መታሰሩ እሰይ ነው ያልኩ። እንኳን ታሰረ አንድ እንኳን ታሰረ። ከዛ ባሻገር ደግሞ ሰግጥም እንኳን ታሰረ። አዶናይ ሰግጥ ራሱ መታሰሩን ደስ ብሎኛል። ይታሰሩ ምንም ጥቅም የላቸውም። ከዛ ባሻገር የሴት ልብስ እያስተዋወቁ ምናምን ያን ያህል ጥሩ ነው ብዬ አላስብም። ከዛ ባሻገር ግን እቺ ጃኒ የምትባለዋ ምን አድርጋ ነው? እኔ እሷ ራሱ ግልጽ አልሆነልኝም። ሁለተኛ ስትታሰር እና ሀገራችን ላይ እንደዚህ ህግ ሲኖር ምናምን ስርዓት ይይዛሉ። ምክንያቱም መረብ ሆነዋል ማለት ነው። መረቦች ስለሆኑ መታሰር አለባቸው፣ መቀጣጣት አለባቸው እውነት ለመናገር። ምክንያቱም በዚህ ከቀጠሉ በጣም ከባድ ነው ያለው ነገር የሚሰሩት ስራ ሁሉ ምናምን ነገር በጣም አጃይብ የሚያስብል ስለሆነ በመቀጣጣታቸው እኔ በጣም ነው ደስ ያለኝ። እንኳን የተቀጡ በጣም ደስ ይላል። ምንም ማድረግ አይቻልም። እና ደግሞ አሁን ደግሞ ማን ቀረ መሰለሽ? ዩቲዩበሮች ከምሬ ነው የምላችሁ። በተለይ የቡታጅራ ዩቲዩበሮች በቃ ሰግጠዋል። ስግጥግጥግጥግጥ ብለዋል። በተለይ አሁን ይሄ አብርሽ አሁን ለምሳሌ አሁን የሚያስተምረው ምንድን ነው? እውነት ለመናገር አብርሽ ራሱ የሚያስተምረው የሴት ጋጋታ እያመጣ ምናምን እሱ አሁን ምንድነው የሚያስተምረው? ይቅርታ አድርጉልኝና ማለት ነው። ስለዚህ አብርሽ ራሱ ለህግ መቅረብ አለበት። እውነቴን ነው የምላችሁ። ወይ በስርዓት አይሰሩም ዩቲዩብ። በእርግጥ እኛም ራሱ ችግር አለብን። ለምን ታውቃላችሁ? እኛ የምናየው እንደዚህ ነው በቃ ያልሆነ ምናምን በቃ ሰው ጥሩ ነገር ሲሰራ አሁን ዘወር ብለን አናይም። አሁን ለምሳሌ እኛውን አረብ ሀገር ያለ ልጆች ልታበረታቱን ይገባችሁ ነበር አይደለም? ግን ማንም አያይልም ቪዲዮአችን። አረብ ሀገር ያለ ልጆች ለምን አያችሁት ልዩነቱን? እንጂ እኛም ብታበረታቱን አረብ ሀገር ያለን ሰዎች እውነት ለመናገር በጣም ጎበዞች ነን። ለቤተሰብ እንደርሳለን። ሰው ለተቸገረ ሰው እንደርሳለን። ለቤተሰብ ለሁሉ ደጀኖች ነን። በቃ እኛን ማበረታታት ነበርባችሁ። ግን እኛን ዞር ብላችሁ አታዩን፣ ቼክ አታድርጉንም። እኛ የምንለቃት ቪዲዮ የ6 ደቂቃ የ5 ደቂቃ ናት። እሷን እስከ መጨረሻው ብታዩልን ምንድነው የሚጎደው? ለምሳሌ ምንም አይጎዳም አይደለ? አዎ ስለዚህ ያለው ነገር ይሄ ነው። እንግዲህ
መልካም ከርቻሌ ብለናል። ያሳዝናል። ብቻ ለማንኛውም ጆን ዳንኤል ይሄው ስንት ጊዜ ጆን ዳንኤል ተፈታ እንዴ? ጎበዝ ተፈታ የሚባል ወሬ ሰምቼ ነበር። ይሄው የለም ደግሞ ቢፈታ ቀጥታ ስርቅ ላይቭ ላይ ይመጣ ነበረ። ያለው ነገር እንግዲህ ይሄ ነው። ምንም ማድረግ አይቻልም። እውነት ለመናገር ግን አንዳንዴ ያልሆነ ነገር ተናግረን ሰው ያየዋል እና ሰው ስላየውና ብር ይካፈለን ማለት ደግሞ ያኔ ይሄ አግባብ ነው ብዬ አላስብም። ስለዚህ የምንሰራቸውን ነገሮች ቆም እያለን ልናይ ይገባናል። ዘወር እያለን ማየት ያስፈልገናል። ጎበዝ በጣም መረቦች ሆነናል። ወደ ራሳችን ልንመለስ ይገባል። እውነቴን ነው የምላችሁ። አንዳንዴ በጣም ከባድ ነው። እኛ ወደ ነፍሳችን ሳይሆን ወደዚህ ወደ ብርቅርቅ ነው። ይሄው አሁን እነዚህ ተውት ያም እንትና ማን የሚባል ማን በነገራችን ላይ ሰው ስላጨበጨበላችሁ እውነት እንዳይመስላችሁ። ሰው አሽቃባጭ ነው። አሽቃባጭ ነው የኛ ሰው። ለምን የአንተና ጆን ዳንኤል አሁን ጆን ዳንኤል በጣም ብዙ ስራዎችን ሰርቷል። በነገራችን ላይ ታውቃላችሁ። በጣም ዱቄት ተሸክሞ ለብዙ ሰዎች እርዳታ አድርጓል አይደል? ለሱ ማንም ፍትህ ያለለት የለም። አንድ ሰሞን ቲክቶኩ ዋይ ያለው ትንሹም ትልቁም የለም። አሁን ተረሳና የሚያጨበጭቡላችሁ ሰዎች ሁሉ እውነት እንዳይመስላችሁ እንደምን ብላችሁ ራሳችሁን እንትን በሉ ማለት ነው እንጂ ማንም አሁን እንትና እየታሰረ ያ ማን ነበረ ጆን ዳንኤል ይሄ አንተና የሆነ ጓዮ የሚባል ሰገጤ አሜሪካን ሀገር ተቀምጦ እንደፈለገ እየሆነ ነው። የአይሮፕላኑን ህግ ምን እንደዛ አድርገው ጭራሽኑ ያልሆነው ጥንቅጥ ውስጥ ያስገባው አስባችሁታል? አያችሁ አሁን ደረሰለት እሱ አሁን አልደረሰለትም። ሰው አሁን ጊፍት ልመና ላይ ነው። ሲፈልገው ጴንጤ ይሆናል፣ ሲፈልገው እንደፈለገው ይሆናልና ያለው ነገር ይሄ ነው። በተረፈ ግን ላችኋለሁም ይሄ ነው ያለው ነገር። ገባችሁ? እና ምን ልላችሁ ፈልጌ ነው ሰው ስለሳቀላችሁ ስላሽካበጠላችሁ ሰውን አትመኑነት እንዳይመስላችሁ። ቤተሰብ ሁሉም ነገር ውሸት፣ ሁሉም ነገር እውነት አይደለም። እና ኤቭሪባዲ ያለው ነገር ይሄ ነው። ሌላ ምን ልበላችሁ? ሌላ ምንም የምላችሁ ነገር የለም። እንግዲህ መልካም ከርቸሌ ብለናቸዋል። መልካም ከርቸሌ ይከረቻቸሉ። ደስ ይላል። ኤኒዌይስ እና ለዛ ነው ያለው ነገር። በተረፈ ግን ሁላችሁንም እንግዲህ እንደምላችሁ ያው ደስ ይላል። ኤኒዌይስ ይቀጣጡ ትላላችሁ። ይቀጣጡ ነው የምለው። ሌላ ምንም የምለው ነገር የለም። ከዛ በሻገር ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እና ቻናሌን ሰብስክራይብ አድርጉ፣ አበረታቱኝ፣ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ነው የምላችሁ። ሌላ ምን እላችኋለሁ? ሌላ ምላችሁ ነገር የለም። በተረፈ ግን ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን። ቴንኪው ውዶች፣ ማሮች፣ ፍቅሮች። በሌላ ቪዲዮ እስከምንገናኝ ድረስ ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉንም ነገር በቃ ይበለነት። ለመናገር በጣም ከባድ ነው ያለው ነገር ሀገራችን ላይ ማለት ነው። እና ይሄ ነው። ሰላማችሁ ይብዛሽ ውዶችዬ። ማሮ ራሱ ጠፋብኝ ከብር ወይ ስባማች እንደው